ኢትዮጵያ የነጻነት የሉዓላዊነትና የኩራት ተምሳሌት የሆነች ጥንታዊት ሀገር ናት። ነገር ግን ከዚህ ታላቅ ታሪኳ ጀርባ ለዓመታት ሲንከባለሉ የኖሩ መዋቅራዊ ስብራቶች ዛሬም ዋጋ እያስከፈሉን ይገኛሉ። ባለፉት 70 ዓመታት ውስጥ ብቻ ሀገራችን 3 ትላልቅ የፖለቲካ ስርዓት ለውጦችን አስተናግዳለች። እያንዳንዱ አዲስ ስርዓት ሲመጣ አንዱን ሲክስ ሌላውን የሚያገል ስርዓት ይዞ መጣ እንጂ ማረፊያችንን አላገኘንም። ታዋቂው የሰብአዊ መብት ታጋይ ማርቲን ሉተር ኪንግ ጁኒየር በአንድ ወቅት አብረን እንደ ወንድማማች መኖር አለብን፣ ካልሆነ ግን አብረን እንደ ሞኞች እንጠፋለን ብሎ ነበር። የዘመናት በሽታችንን በጥገናዊ ለውጥ ወይም በጥቂት ልሂቃን የስልጣን ክፍፍል ለመፍታት መሞከር ቋሚ በሽታን በህመም ማስታገሻ ለማከም የመሞከር ያህል ነው። ታዲያ ዛሬ ላይ ቆመን ራሳችንን የምንጠይቀው መሰረታዊ ጥያቄ ነው። ይህ አውዳሚ የፖለቲካ ዙሪት የት ላይ ያበቃል? መቼስ ነው ለውጥን በጠመንጃ ኃይል በደምና በእልቂት ከማምጣት ወጥተን በሰላማዊ ውይይትና በሐሳብ ልዕልና ወደምንረታበት ስልጣኔ የምንሻገረው? የብሔራዊ ምክክሩ አስፈላጊነትስ ምን ያህል ነው? ቆይታችን ለዚህ ምላሽ ይኖረዋል። ለመሆኑ የዚህ ሁሉ ፖለቲካዊ ቀውስ ስርወ መሰረት ምንድነው ብለን እንጀምር። የኢትዮጵያ የፖለቲካ ቀውስ የዛሬ ክስተት አይደለም። የዘመናት የሀገረ መንግስት ግንባታ ሂደት ችግሮች ውጤት ነው። ታሪካዊ ዳራውን በ3 ዋና ዋና ምዕራፎች ከፋፍለን ማየት እንችላለን። ቀዳሚው የማዕከላዊ መንግስት ግንባታና የትረካዎች መጋጨት ነው። በአንድ በኩል ሂደቱን የሀገር አንድነትና ሉዓላዊነት ማረጋገጫ አድርገው የሚወስዱ ወገኖች አሉ። በሌላ በኩል ደግሞ የማንነት የባህልና የቋንቋ ጭቆና የተፈጸመበት ሂደት አድርገው የሚስሉም አሉ። ይህ የታሪክ ትረካዎች መጋጨት ዛሬም ድረስ ለሀገራዊ መግባባት ትልቁ እንቅፋት ሆኖ ቀጥሏል። ሁለተኛው የ1966 አብዮትና መከፋፈል ነው። የፊውዳሉን ስርዓት የገረሰሰው ይህ አብዮት መሰረታዊ የህዝብ ጥያቄዎችን ቢያነሳም ምላሹ ግን በቀይና በነጭ ሽብር የታጀበ ደም አፋሳሽ ከሀሳብ የተሻገረ መገዳደል ነበር። ይህም በወንድማማችነት መካከል ቂም ትቶ አልፏል። ሌላኛው የ1983ቱ የርዕዮት ለውጥ ነው። ኢህአዴግ ስልጣን ሲይዝ የብሔር ፌዴራሊዝም ስርዓትን ቢዘረጋም ዜጎችን በብሔር አጥር ውስጥ ያጠረና ጥርጣሬን የዘራ ሆኖ አለፈ። የ2010ሩ ለውጥ ተስፋን ይዞ ቢመጣም የቆዩ ስብራቶች ፈንድተው ያልተጠበቀ ውጥንቅጥ ውስጥ እንድንገባ አድርጎናል። ባጭሩ ኢትዮጵያውያን በጋራ የሚቆሙበት የጋራ ማዕቀፍ ማጣታቸው ነው ለዘመናት የፖለቲካ ዙሪት ውስጥ የከተተን። ታዲያ ይህ ብሔራዊ ምክክር ከተለመደው የፖለቲካ ድርድር በምን ይለየው? ምንስ የተለየ ፋይዳ ይዞ ይመጣል? ሂደቱ በዋናነት 4 ቁልፍ ምሰሶዎች ላይ የቆመ ነው። አንደኛው የፖለቲካ ልሂቃን ስምምነት መፍጠር ነው። የሀገራችን ትልቁ ችግር የህዝብ ለህዝብ ግጭት ሳይሆን የልሂቃኑ ጽንፈኝነት ነው። ምክክሩ ሁሉንም ወገኖች በአንድ ጠረጴዛ በማስቀመጥ አነስተኛ ስምምነት እንዲፈጠር ያደርጋል። ይህ የፖለቲካ ስልጣን በጠመንጃ ሳይሆን በሰላማዊ መንገድ እንዲሸጋገር መሰረት ይጥላል። ሁለተኛው የታሪክ ትረካዎችን ማስታረቅ ነው። ትናንትን በመካሰስ ላይ የተመሰረተውን ፖለቲካ ትቶ የታሪክ ስህተቶችን አምኖ በመቀበል የተበደለውን በመካስና የተጋነኑ ትረካዎችን በሚዛናዊ እይታ በመቃኘት የጋራ የወደፊት ራዕይ መቅረጽ ነው። ሶስተኛው ህገ መንግስታዊና መዋቅራዊ ማሻሻያ ነው። የአሁኑ ህገ መንግስት ለበርካታ አለመግባባቶች መነሻ ሆኖ ይነሳል። በህገ መንግስቱ ማሻሻያ በወሰን ማንነትና በብሔራዊ ምልክቶች ላይ ህዝባዊ ውይይት ተደርጎበት አግላይ ያልሆነ መዋቅር ይዘረጋል። አራተኛው ወደ አካታችነት መሸጋገር ነው። ቀደምት ስምምነቶች ጥቂት የታጠቁ ኃይሎችን ብቻ ያካተቱ ነበሩ። የአሁኑ ምክክር ግን ሴቶችን፣ ወጣቶችን፣ የሀገር ሽማግሌዎችንና መላው ህብረተሰብን ከመሰረቱ የሚያሳትፍ ነው። የኢትዮጵያ ብሔራዊ ምክክር የተለመደ የፖለቲካ ድርድር አይደለም። ከዘመናት አተካራና ውስብስብ ችግር የሚያላቅቀን ታሪካዊ ድል ነው። ጦርነትና ጠመንጃ ጊዜ አሸናፊና ተሸናፊ ቢፈጥሩም ዘላቂ ሰላምን ግን በፍጹም ሊያመጡልን አይችሉም። ብሔራዊ ምክክሩ የተሸናፊነት ስሜት የማይፈጥር እኔ ካልበለጥኩ ሀገር ትፍረስ የሚለውን አውዳሚ የዜሮ ድምር ፖለቲካ ትቶ ሁሉንም ወገን አሸናፊ የሚያደርግ ብቸኛና ስልጣኔያዊ መንገድ ነው። የዚህ ምክክር ስኬት ጠንካራና ብዝሃነትን ያከበረች ኢትዮጵያን ለቀጣዩ ትውልድ የማስረከብ ዋስትና ነው። እኛ ኢትዮጵያውያን ከሊቅ እስከ ደቂቅ ይህንን ታሪካዊ ሂደት እንደ አንድ ታላቅ ሀገራዊ ጥሪ በመውሰድ ለስኬቱ የምንችለውን ሁሉ ልናበረክት ይገባናል። ይህ የዜግነትም የታሪክም ግዴታችን ነው።